ሰላም ጤና ይስጥልኝ የአዊኔት ቻናል ተከታታዮች እንደምን አላችሁ? ይህንን ያውቃሉ የሚል አዲስ ፕሮግራም በሀዊኔት ቻናል ጀምረናል። በዚህ ፕሮግራማችን አንዳንድ የምናደርጋቸው ነገር ግን ታሪካዊ ዳራቸው እንዲሁም ጥቅማቸውን የማናውቃቸው ብዙ ነገሮችን የምንዳስስበት ፕሮግራም ነው። ለዛሬና ለመጀመሪያው ይህንን ያውቃሉ ፕሮግራማችን ስለ ሙዚቃ የምናወራበት ይሆናል። ለመሆኑ ሙዚቃን ማን ፈጠረው? ለኛስ ምን አይነት ጥቅም አለው የሚለውን የምናይ ይሆናል። እንግዲህ ሰዎች እንደ ሃይማኖታቸው ሙዚቃ ኃጢአት ነው ሊሉ ይችላሉ። አንዳንዶች ደግሞ ሙዚቃ ኃጢአት አይደለም ሊሉ ይችላሉ። ከሃይማኖታዊ ውጪ ያለውን ነገር ላይ ብቻ እናተኩራለን። ሰዎች በሃይማኖታቸው የሚተነትኑት ለሙዚቃ የሚሰጡት ግምት እና ሀሳብ አስተያየት እንዳለ እናውቃለን፣ እሱንም እናከብራለን። ግን ስለ ሙዚቃ ሳይንሳዊና ጥንታዊ ታሪኩን ታሪካዊ ዳራውን አንዳንድ ነገር የምንዳስስበት ፕሮግራም ነው። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ፣ ቪዲዮዎችን ላይክ አድርጋችሁ እንድታበረታቱን እንጋብዛለን። እንግዲህ ዛሬ ሙዚቃ ምንድን ነው? ማን ጀመረው? ለጤናችንስ ምን አይነት ጥቅም አለው? ሳይኮሎጂካሊ፣ ሶሻሊ፣ ኢኮኖሚካሊ ምን አይነት ነገሮች ስለ ሙዚቃ ይታወቃሉ የሚለው እናያለን። እንግዲህ ስለ ሙዚቃ አመጣጥና ታሪካዊ ዳራው ስንመለከት ሙዚቃ መቼ ተጀመረ፣ የት ተጀመረ የሚለው ጥርት ያለ መልስ ወይም ደግሞ ታሪክ ባይኖረውም ሙዚቃ የተጀመረው በአፍሪካ ምድር ላይ የሰው ልጅ መገኛ በሆነችው ምድር እንደሆነ ይታመናል። ይህ የሆነው የሰው ልጅ ቋንቋን እንኳ ሙሉ በሙሉ ከመላመዱና ንግግር ከመጀመሩ በፊት ከ50 ሺህ እስከ 100 ሺህ ዓመታት በፊት በላይ ጊዜ ውስጥ እንደነበር ታሪክ ይናገራል። እንግዲህ የመጀመሪያ ሙዚቃ መሳሪያ የሰው ልጅ ራሱ እንደነበር ታሪክ ይዳስሳል። ያው እንደምታውቁት የሰው ልጅ ድምፅ ማንጎራጎር፣ መጮህ እና እጅና እግርን በመጠቀም እንግዲህ ማጨብጨብ፣ መርገጥ የጀመረው የመጀመሪያዎቹ የሙዚቃ መሳሪያዎች እንደነበሩ አፈታሪክ ይናገራሉ። ከቁሳቁስ የተሰሩ መሳሪያዎች በተመለከተ ግን እስካሁን የተገኘ መረጃ እንደሌለ ይታወቃል። እንግዲህ ነገር ግን የመጀመሪያው የሙዚቃ መሳሪያ የሚባለው ከንስር አሞራ የተሰራ ዋሽንት እንደነበርና እድሜውም ከ40 ሺህ ዓመት ገደማ እንደሆነ አንዳንድ ታሪክ ላይ ያገኘናቸው ጽሑፎች ያመለክታሉ። እንግዲህ ሙዚቃን ማን ጀመረው ለሚለው ለዚህ ጥያቄ እገሌ ነው የጀመረው ለመጀመሪያ ጊዜ የሚለው ነጠላ መልስ መስጠት የሚሰጥ ጽሑፍ ወይም ደግሞ ታሪክ አላገኘንም። ነገር ግን ሙዚቃን የጀመረው የቀድሞ ዘመን ሰው የሰው ልጅ ወይም ደግሞ ኤርሊ ሆሞ ሳፒያን የሚባለው የሰው ዝርያ እንደሆነ አንዳንድ ታሪኮች አግኝተናል። በተለያዩ ሃይማኖች አፈታሪኮች ውስጥ ግን ሙዚቃን የጀመሩ አካላት ተጠቅሰው እናገኛለን። ለምሳሌ በቅዱሱ መጽሐፍ ከወሰድን ዩባል የተባለው ሰው የገናና የዋሽንት ተጫዋች አባት እንደሆነ በዘፍጥረት 4:21 ላይ ተጠቅሶ እናገኛለን። በግሪክ አፈታሪክ ደግሞ አፖሎ የተባለው አምላክ የሙዚቃ ፈጣሪ እንደሆነ ይታመናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያን ዜማን የደረሰው ያሬዳዊ ዜማ የምንለው የመጀመሪያው በ6ኛው ክፍለ ዘመን የነበረው የቅዱስ ያሬድ እንደነበር እስካሁን ኦርቶዶክስ ቤተክርስቲያን ታምናለች። ይህ ለሃይማኖታዊ ዜማ እንጂ ለአጠቃላይ ሙዚቃ መጀመሪያ ባይሆንም በታሪካችን ትልቅ ቦታ እንዳለው እንግዲህ አንዳንድ ጽሑፎች ላይ ያገኘሁት መረጃ ይናገራል። ሙዚቃ እንዴትና ለምን ተጀመረ ሲባል ሳይንሳዊ ግምቶች ወይም መላምቶች የተሰጡ አሉ። የሰው ልጅ ሙዚቃን የጀመረበትና የተጠቀመበት ዋና ዋና ምክንያቶች አንደኛ ለመግባቢያነት ወይም ደግሞ ፎር ኮሚኒኬሽን ፐርፐስ የምንለው ነው። እንግዲህ የሰው ልጅ ቋንቋን ከመፈጠሩ በፊት በፍርሃቱ ጊዜ የሚጮህበት ጩኸት፣ በደስታ ጊዜ የሚያወጣው ድምፅ ወደ ሙዚቃ ዜማ ተቀይሯል። ልክ እንደ ወፎችና እንስሳት ድምፅ በማውጣት መልእክቱን ይለዋወጥ ነበር። ያም ለሙዚቃ መነሻ እንደሆነ ይነገራል። በማህበራዊ ትስስርና አንድነት ወይም ሶሻል ቦንዲንግ በምንለው በዱር አራዊት በተፈጥሮ አደጋዎች መካከል ይኖር የነበረው የቀድሞ ሰው በጋራ ሆነው ድምፅ ሲያወጡና ሲያጨበጭቡ በመካከላቸው ፍቅር፣ አንድነትና ጥንካሬ የፈጠረ ነበር። አንድን አደንም ያድናል። የግድ ያኔ በአደን ጊዜው እንግዲህ በጋራ የሚረግጡት እርግጫ የሙዚቃ ስልት ወይም ሪትም እንደሰጣቸውና ይህም ለሙዚቃ አመጣጥ ትልቅ ምክንያት እንደሆነ ይነገራል። ለሃይማኖታዊ ስነ ስርዓት ወይም ሪቹዋልስ የምንለው ሰው ከተፈጥሮ በላይ የሆነ ኃይል መኖሩን ሲያስብ ያንን ኃይል ለማምለክ ዝናብ ለመለመን ወይም ለምስጋና ይዘምርና ይጨፍር ነበር። ይህም
ሙዚቃ እንግዲህ በሰው ልጅ እንደተጀመረ እና ከዛን ጀምሮ ሙዚቃ እንደ መነሻ እንደተወሰደ ይናገራል። የተፈጥሮ ድምፅም በማስመሰል ወይም ደግሞ ይሄ ኢሚቴሽን የምንለው ለምሳሌ የወፎች ዜማ፣ የውሃ ፍሰት፣ የንፋሳትን ሹክሹክታና የነጎድጓድን ድምፅ በመስማትም ያንን የድምፅ በራሱ መንገድ በመድገም ሲሞክር ሙዚቃ እንደተወለደ እንግዲህ ታሪኮች ይናገራሉ። ታሪኮቹ ዳራውን እንግዲህ ታሪካዊ ዳራውን የሙዚቃን ባጭሩ ስንመለከት ቅድመ ታሪክ ከ40 ሺህ ዓመት በፊት በአጥንት በድንጋይና በእንጨት መሳሪያዎች በመስራት የሰው ልጅ ሙዚቃ እንደጀመረ ለሙዚቃ ለህልውናና ለአምልኮ ያገለግል እንደነበር አንዳንድ ታሪኮች ይናገራሉ። የጥንቱ ዘመን የግብፅና የሜሶፖታሚያ ግሪክ የምንላቸው ደግሞ ሙዚቃ የሳይንስና የፍልስፍና አካል ሆኖ ግሪካውያን ለሙዚቃ ኖት እና ሂሳብ ቀመሮች ማውጣት እንደጀመሩ አንዳንድ ጽሑፎች ይናገራሉ። በመካከለኛው ዘመን ይሄ ሚድል ኤጅ በምንለው ሃይማኖታዊ ተቋማት በተለየ በቤተ ክርስቲያን አብያተ ክርስቲያናት ውስጥ ሙዚቃ በጣም እንዲያድግና እንዲደገፍ የተደረገበት ታሪክ እናገኛለን። የዘመናዊ ዘመን ስናይ ክላሲካል ሙዚቃ እንደ ቤትሆቨን፣ ሞዛርት ያሉ የተፈጠሩበት በኋላም ቴክኖሎጂ ሲመጣ እንደ ጃዝ፣ ፖፕ፣ ሮክ እና የዛሬው ዘመናዊ ሙዚቃ የተወለዱበት ታሪክ እንግዲህ ነገር ባጭሩ ሙዚቃ የሰው ልጅ አብሮት የተፈጠረ ስሜቱን ለመግለጽ ካለው ማህበረሰባዊ ጋር ለመተሳሰር የተጠቀመበት አስደናቂ የተፈጥሮ ስጦታ እንደሆነ ይነገራል። እንግዲህ ሙዚቃ ታሪካዊ ዳራ አመጣጡ ይሄንን ነው ይመስለው። ታዲያ ሙዚቃ ምንድን ነው ጥቅሙ ምንድን ነው የሚለው እናያለን። ሙዚቃ እንግዲህ ለጆሮአችን የሚሰማ ድምፅ ብቻ ሳይሆን በሰውነታችን በነርቭ ስርዓቶች ኢቭን በኑሮ ሳይንስ ላይ ቀጥተኛ ተጽዕኖ የሚያሳድር ኃይል እንዳለው ይነገራል። ሳይንስ፣ ሳይኮሎጂ እና ማህበራዊ ጥናቶች የሙዚቃን ጥቅሞች እንግዲህ ሲያብራሩ ለምሳሌ ከሳይኮሎጂ እና ከስነ አእምሮ አንጻር ወይም ሳይኮሎጂካል ቤኔፊት አንጻር ካየነው ሙዚቃ ውጥረትን፣ ጭንቀትን መቀነስ ወይም የስትረስ ሪሊፍ የምንለው ሳይኮሎጂካል ዲስኦርደር ዲፕሬሽን የምንለውን የማስወገድ ጥቅም እንዳለው ይናገራል። ሳይንሳዊ ጥናቶች እንደሚያሳዩት ረጋ ያሉ ሙዚቃዎችን ስናዳምጥ በሰውነታችን ውስጥ ውጥረትን የሚፈጥረው ኮርቲሶል የሚባለው ሆርሞን መጠን ይቀንሳል። ይህ ደግሞ የደም ግፊትን፣ የልብ ምትን በማስተካከል አእምሯችን እንዲረጋጋ በማድረግ ትልቅ ሚና ይጫወታል። አንዳንድ የደስታ ሆርሞኖችን በማመንጨት ለምሳሌ የዶፓሚን የምንለው ይሄ ሙዚቃ ስንሰማ ብዙ ጊዜ ዶፓሚን የተባለው የደስታ የማበረታቻ ሆርሞን በከፍተኛ መጠን ይመነጫል። ይልክ ጥሩ ምግብ ስንበላ ወይም ደግሞ ሽልማት ስናገኝ የሚሰማንን አይነት እርካታ ይሰጠናል ማለት ነው። ሌላው የመንፈስ ጭንቀት ወይም ዲፕሬሽንን ለመዋጋትም ሙዚቃ በጣም ጠቃሚ እንደሆነ ይነገራል። ሙዚቃ ስሜትን የመቀየር ወይም ደግሞ ሙድ ሪጉሌሽን የምንለውን ከፍተኛ አቅም አለው። በተለይ አዘንጋጫ ወይም ደግሞ አነቃቂ ሙዚቃዎች የሚባሉት የሰው ልጅ የመኖር ተነሳሽነት የመጨመርና የብቸኝነት ስሜትን የመቅረፍ ኃይል እንዳላቸው ይነገራል። ከአካላዊ ጤና አንጻር ካየነው ይሄ ፊዚካል እና ኒውሮሎጂካል ቤኔፊቱን ሳይንቲስቶች የሰው ልጅ ሙዚቃ ሲሰማ አእምሯዊ ኤምአርአይ ሲመረምሩት ሙሉ አእምሯችን እንደ ቲክታክ መብራት ብልጭ ድርግም ሲል እንዳዩ ይናገራሉ። ይህም ሙዚቃ መላውን የአእምሮ ክፍል እንደሚያነቃቃ የሚያሳይ ግኝት አለ። ስለዚህ ፊዚካል እና ኒውሮሎጂካል ወይም ደግሞ ከአካላዊና ጤና አንጻር በጣም ወሳኝ እንደሆነ ይናገራል። ለምሳሌ የማስታወስ እና ትኩረትን መጨመር የኮግኒቲቭ ናውሎጂያችንን ቡስት የማድረግ ትልቅ ጥቅም አለው። ሙዚቃ አእምሯችን አዳዲስ መረጃዎችን የመያዝ አቅሙን እንዲያሳድግ ይረዳዋል። በተለይ እድሜያችን እየገፋ ሲመጣ ያው የሰው ልጅ የመርሳት ችግር ወይም በሽታ አልዛይመር የምንለው ይመጣል። ይህንን አልዛይመር የመከላከልና ለማከም ሙዚቃ ትልቅ እገዛ እንደሚያደርግ ይነገራል። የህመም ስሜትን መቀነስ የፔን ማኔጅመንት የምንለውን ሙዚቃ አእምሮን ወደ ሰውነት የሚላከውን የህመም መልእክቶች እንዲዘናጋ ወይም እንዲቀንስ ያደርጋል። በሕክምና ውስጥ እንግዲህ ሰዎች ቀዶ ጥገና ከተደረገላቸው በኋላ ህመምተኞች ቶሎ እንዲያገግሙና የህመም ማስታገሻ ኪኒንን ፍላጎታቸውን እንዲቀንስ ሙዚቃ የሚጋበዙበት ሁኔታ እንዳለ የሙዚክ ቴራፒ እንዳለ አንዳንድ ጽሁፎች እና ሪሰርቾች ላይ የተገኙ መላምቶች አሉ። የእንቅልፍ ጥራትን የማሻሻል አቅም አለው። በተለይ ከመተኛታችን በፊት ለ30 ደቂቃ ያህል ረጋ ያሉ ክላሲካል ወይም የተፈጥሮ ድምፅ ያላቸውን ሙዚቃዎች ማዳመጥ የአንጎል መጎዳትን
ሞገዶችን በማረጋጋት ጥልቅና እረፍት የሚሰጥ እንቅልፍ እንድትተኛ የማድረግ ትልቅ ጥቅም እንዳለው ይነገራል። ስለዚህ ከፊዚካል ኒውሮሎጂካል ቤኔፊት አንጻር ሙዚቃ የጎላ ሚና እንዳለው ይነገራል። ከማህበራዊ ግንኙነት አንጻር የሶሻል ቤኔፊት የምንለውን ከተመለከትን እንግዲህ ሙዚቃ እንደምታውቁት ዓለማዊ ቋንቋ እንደሆነ ይታወቃል። ዓለም አቀፋዊ ቋንቋ ነው፣ ዘ ሶኮልድ ዩኒቨርሳል ላንጉጅ የምንለው ማለት። ታዲያ ማህበራዊ ትስስርን መፍጠር ወይም ሶሻል ቦንዲንግ በመፍጠር ሙዚቃ ትልቅ ጥቅም እንዳለ ይነገራል። ሰዎች በጋራ ሆነው ሙዚቃ ሲሰሙ ወይም ደግሞ ሲዘምሩ ወይም ደግሞ ሲጨፍሩ በአእምሯቸው ውስጥ ኦክሲቶሲን የሚባል የፍቅርና የመተማመኛ ሆርሞን ይለቀቃል። ይህ ሆርሞን በሰዎች መካከል ያለውን ርህራሄና አንድነት የመጨመር ትልቅ ጥቅም እንዳለው ሪሰርቾች ያሳያሉ። የማንነት የባህል መገለጫ መሆኑ ሙዚቃ በሌላ በኩል ሶሻል ቦንዲንግን የመጨመር ትልቅ አቅም አለው። እንግዲህ ሙዚቃ የአንድ ማህበረሰብ ታሪክ፣ እሴትና ባህል ጠብቆ ለማቆየት ይረዳል። ለምሳሌ በሀገራችን የተለያዩ ብሔረሰቦች ዘንድ ያሉ ባህላዊ ውዝዋዜዎችና ዜማዎች ሰዎች እርስ በርስ ከማስተሳሰራቸውም በላይ የማንነት ኩራትን በመፍጠር ትልቅ ሚና እንዳላቸው ይነገራል። የጋራ ስሜትን መፍጠር ወይም ደግሞ ይህ ኢምፓዚ የምንለው የሌላ ሰውን ስሜትና ታሪክ በሙዚቃ አማካኝነት ስንሰማ ያ ሰው የሚሰማውን ስሜት በቀላሉ እንድንረዳና እንድንጋራው የማድረግ አቅም አለው። ይህም ሰዎች መካከል ያለውን መራራቅ ያጠባል ተብሎ ይታመናል። እንግዲህ ባጭሩ ይህንን ያውቃሉ የሚለው ዛሬ የሙዚቃና ሙዚቃ ጥቅሞች ላይ ያተኮረው ለማጠቃለያ ያህል እንግዲህ ሙዚቃ ለአእምሯችን እንደ ቫይታሚን፣ ለሰውነታችን ደግሞ እንደ ማስታገሻ፣ ለማህበራዊ ህይወታችን ደግሞ እንደ ማስተሳሰሪያ ሙጫ ሆኖ የማገልገል ትልቅ ጥቅም እንዳለው ይነገራል። ስለዚህ እንግዲህ ሙዚቃ ይህን ያህል የጎላ ጥቅም ያለውና አመጣጡም ደግሞ ታሪካዊ ዳራው ከሞላ ጎደል ይሄንን ይመስላል። ስለ ሙዚቃ ያላችሁ ግምት ምን ያክል ነው የሚለውን እናንተ በኮመንት ሴክሽን እንድታጋሩኝ እፈልጋለሁ። እናንተስ ምን አይነት ሙዚቃ ታዳምጣላችሁ? የሙዚቃን ጥቅም በዚህ መልኩ ካየን አንተ ወይም አንቺ በህይወትህ ውስጥ በብዛት የምታዳምጠው የሙዚቃ አይነት ምን አይነት ነው? ለምሳሌ ረጋ ያሉ ናቸው፣ አነቃቂ ወይስ ባህላዊ? የትኛው ነው? እና በስሜታችሁ ላይ የሚፈጥረውስ ለውጥ አስተውላችሁ ታውቃላችሁ? ካወቃችሁስ እንዴት ነው የሚለውን ኮሜንት ሴክሽን ላይ ሀሳባችሁን ልታጋሩን ትችላላችሁ። ይህንን ያውቃሉ የሚለው የፕሮግራማችን ዛሬ ሙዚቃና የሙዚቃ ጥቅሞች ላይ ያተኩራል። እንግዲህ ሃይማኖታዊና ባህላዊ ዳራውን ጨምሮ ስለ ሙዚቃ ያለን ማብራሪያ ይህን ይመስላል። በሌላ ጠቃሚ እና አስተማሪ ቪዲዮ እስከምንገናኝ ባላችሁበት ሰላም ሁኑ። ቪዲዮአችንን ከወደዳችሁ ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ እንድታበረታቱን እንጋብዛለን። መልካም